ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። ለአንድ ቀን ወንድ በሆን ብዙ ቲኮችን አስረግዛለሁ። ከዛ እክዳቸዋለሁ። አላቃት ቴሌግራም ላይ ገብቼ አንድ ፎቶ አየሁ። ያኖቹ እሺ አይደለም እንትን ብለክ ፎርሰርተ ነው እርቦና አረኔ ቆራ ገዛ ቆንጀራ ይልክ። ሰላም የፋሪያክ ተከታታዮች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው ባበዱ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ እንዲሁም ትንግርትን ይጭራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኛል። እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ቴሌግራም ላይ ገብቼ አንድ ፎቶ አየሁ። ያኖቹ እሺ አይደለም እንትን ብለክ ይሄ ወደ 16 ዓመት ይወስዳቸዋል። ሁለት ልጆች ትምህርት ቤት በማድረሻቸው እሺ ተማምነውስ እንዴት ነው የሚቀጥሉት? ተመልሶልሃል ግን ወዳበት አይፈልግም። እሺ የማይረባ ባልም አመጣ። የማይረባ ማለት አሁንም ከጥቅም ጋር እንዳያይዘው ሰርቶ ማግኘትም ያተባብራል። በትክክል የድሮ መስራትና ማዘር የአሁን መስራት አለ ወይ እንዳይሉኝ ነው። እኔ በጣም የምደግፈው በአሁኑ ትውልድ ላይ እነሱ ተዋውቀው ቢያመጡት ግን ሳይዳለቁ ነው። ሳይዳለቁ ሳይጠጋገሙ ቻቻክስ መስለው ማለት እንደ ስልጣኔ ተወስዶ በቃ ኦኬ ምናምን የሚል ቤተሰብ እሱን አልደግፍም። ወዳዋለች ተገናኝ ስንት ደግሞ ስነ ስርዓት ያለው በእንደዚህ አሁን በልጅነት የተጋቡ አውቃለሁ። ሰርግም በልቻለሁ እና ገብቶሃል። እንዳጃክስ አጃክስ ነጭ ነው የሚያደርገው ስትታጠብበት በቃ ታሽ ሰው ሰርግ መገናኘት ጎረቤት አላበላንም አይነት የቀሩ ማብላት ብሎ ጥርት አድርጌ ነው የምነግርህ። ተያዩ ትምህርት ቤት የሚሆን ዩኒቨርሲቲ በቃ ተዋደዋል። ግን እኔ አይነካኩም ሳይሆን በቃ እንዴት ነሽ ደህና ነሽ ወይ በመታየት መጠጋጋት በቃ ያ ቀን ደርሶ አግብቻት። አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው። በትክክል ማሪ ሃኒ ምን በቃ ይባልና የትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት የሄደው በየምኑ ይጠግባታል። እንዳትጠገብ መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስህተት እኮ ነው ይቻላል። እያማረ ትተው ምግብ አለ አሁን ጉበት ላይ ይዛል ብትባል ምን አንተ እኮ እንደው ስሜትን የታባሽ ምልት የሚለው ብለህ ራስህ ይጠናለሽ እኮ ብለህ እሱንም ዋጣ እኔ አለክልኬ ነው የደረስኩት። አዳማ መኮንን አላልኩም። እዛ ጋር ግን ዋጣ አድርጌ ትንፋሽ ታደስ እንዴት ነህ ደህና ነህ አልኩት። እንደዛ እመክራለሁ። ኦኬ በዛ ቢሆን እኮ ደስ ይለን ነበረ፣ ግን አይሆንም። ያው ጊዜው ነው እንግዲህ ምን ማድረግ ይቻላል። ነውር ጌጣችን ሆነ። አንቺ እንዳልሽው ቢሆንማ ማሚ ጸዴ ነበረ፣ ግን አይሆንም። ምንድነው ዛሬ ደግሞ ታክሲ አይመጣም እንዴ? ጌታው ይፈጣሪ ምን ሰፈሩ ታክሲ ነው ወይ ለፍረዳ አብሬ እንግዲህ ራይድ መጥራት ነው። ማን ራይድ ነው እናቴ ወደ ታች ነሽ? አዎ ነይ እኮ አብረን ሄዳ አመሰግናለሁ በጣም እግዚአብሔር ተሳይቀር መክፈሉ ይሻላል እኮ እዚህ ከመቀጠል አሁን ሰው እኮ ጨርሰናል። ሄሎ ወይ እንዴት ነሽ? አለው ምን ይረቀኛል? በእናትህ ምንድነው ሰው እንዳለ ነው የሚሞተው። ትናንትና ታች ያለው ሰው ያረለ ትንሽ እኮ ነው ነካካረሻቸው በታለው እኔን ያልገደለኝ እንዴ ሰው ይገላል? ቆይ እኔ ግራ የገባኝ ነገር ምን ህዝብ እንዳለ አለቀ እኮ። ኧረ እኔ ብቻ ነው አልዘጋም። ለምንድን ነው በሬን ዘግቼ የምቀመጠው? ለምን ብዬ ለምንድን በቃ ይነካ አሁን ሶስት ነው የሚሞተው። እንግዲህ መቼ ነው? ከትናንት ወዲያ እኮ ወይ መድኃኒዓለም በቃ አንተም ደርሰዋል፣ ተበልተሃል። ኧረ ስማው ሹፌር በቃ ይሁንሽ። ምንድነው በቃ ቻው፣ አንተም ተሸኝተሃል። እዚች ጋር ወርደኛ አመሰግናለሁ በጣም እሺ። መልካም ቀን። ቻው
በቃ ቤተሰብ ንገረልኝ ከሞትኩ። ከዚህ ቀደም እዚህ ማህበራዊ ሚዲያ ላይ የሁለት ጥንዶች ጉዳይ መነጋገሪያ ሆኖ ነበረ። በጣም ብዙዎች ሲቀባበሉት ነበር። አሁን ደግሞ ልጁ 16 ሚሊዮን ብር ይዞ ጠፍቷል ተብሏልና ቪዲዮን አይተን የራሳችንን ሀሳብ አስተያየት እናስቀምጣለን። 16 ሚሊዮን ብር ይዞ ጠፋ የተባለ ነው ወጣት። ብዙዎች ግን ይዞ ጠፍቶ አይደለም ሎተሪ ደርሶት ነው እያሉ ይገኛሉ። ከዚህ በፊት እንግዲህ የአሜሪካ ዜግነት ያላትና በሚኒሶታ ከተማ የምትኖረው የ55 ዓመቷን እናቱን ያገባው የ25 ዓመቱ ወጣት 16 ሚሊዮን ብር ይዞ መጥፋቱ የተነገረ ይገኛል። ከዚህ በፊት ብዙ እና ይሄ ግልጽ አይደለም ነው እንጂ እሷን ወዳት አይደለም እሷ እኮ ትልቅ ሰው ነች ሲሉ፣ እሱ ግን አፍቅሬሽና የቀኑብኝን አግብቼሽ አሳብድኳቸው ሲል አስተያየት መስጠቱ የሚታወቅ ሲሆን አሁን ግን 16 ሚሊዮን ብሩን ድርሻዬ ነው ብሎ ይዞ እንደሄደ እየተነገረ ይገኛል። እሷም እንግዲህ እያለቀሰች ቪዲዮ መስራቷን ይኸው ከላይ አያይዤላችኋለሁ። እስቲ ግን እናንተ እንደው ይህንን ሀሳብ ስትሰሙ ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ያው እንግዲህ እንደሰማችሁት 16 ሚሊዮን ብር ይዞ ጠፍቷል ተብሏል። ይዞ ጠፍቶ አይደለም እሱ ደግሞ ሎተሪ ደርሶኝ ነው እያለ ነው። እዚህ ጉዳይ ላይ የእናንተ ሀሳብ አስተያየት ምንድን ነው? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሲክስ ፓክ አለኝ ማለት ከየት መጣ? ስፖርተኛ እኮ ነው። ከየት መጣ? ደስ ይላል። ላሳይሽ አታሚም ኮሜዲ ስለሆንክ እኮ ብዙ ሰው ስፖርት ሰርተህ ነው እርቦህ ነው። ኧረ እኔ ቆራ ገዛ ቆንጀራ ይልክ እርቦ ነው ይረበሃል ቢሮ እንጣማ ወይኔ ተበልጣል። የምር እንደዛው ነው ማሻል ነው ዘንድ ሲጋ ወይኔ ያሲኑ በምርጥ ነው የመታች እርቦ ነው እኔ ራስ ኮሚሽን ተረጋኝ ባንዴ እርቦ ነው ወይኔ ያሲኑ አይ አሳያት፣ የምር በስፖርት እንዳመጣው አሳያት። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። ሴክስ ባክ የሚመጣ አንዳንድ ፕሮፌሽናሎች እንደሱ ኮንዲሽን ከሌለ ይርባል። እንትን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ። አዎ ዝም ብለው ነው ጊዜ ስላልነበራቸው በአንድ እጃቸው ነው እና በጣም እንደዚህ አብጣለች እና ከደረቴ እኩል ነው ማለት ይቻላል። እና ያሲን እምብርቴ ካፖርት ኮፊ ይመስላል እና የሚባሉ ነገሮች እንትን አደርጋለሁ። ራሱን ትነቁራለህ ታረጎሱ ሲነካ ያሲኑ እና ሰዎች ኔጌቲቭ ነገሩን ያዩታል። ግን እኛ ለፍተን ያመጣ ነው። ይሄን አስረግጬ ለመናገር ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይስ አይችሉም? አይችሉም። ለምን? ከመተቃቀፍ የዘለለ እኮ ሌላ ታሪክ እኮ ነው። የምር አይችሉም። ለምን? ያው ባይሆንም ይመረጣል። ግን ያው ለፍቅረኛ ካለሽ ወይ ደግሞ ባል ካለሽ ብዙ ኮምፎርታብል አይሆኑ ባሎች ወይ ደግሞ ፍቅረኛ ይችላል። እንዴት ሴቶቹ አይችሉም አሉ፣ ወንዶቹ ደግሞ ይችላል። እኔ ወንድ ነኝ አይችልም ነው የምለው። በተለይ ደግሞ ሪሌሽንሺፕ ውስጥ ካላችሁ ሲጀምር ቤስት ፍሬንድ ምናምን አያስፈልግም። በቃ ቤስት ፍሬንድም ፍቅረኛሽም ሁሉ ነገርሽም ጓደኛሽ አለቀ። ሌላ ቤስት ፍሬንድ ምናምን በወንዱም በሴቱም አይሰራም። እኔ አላምንበትም። ዋስ ላይ ስሜታዊ የሚሆኑ ሴቶች ሲጀመር ሜሲ ይችላል ነግሬህ አልነበረ? ሜሲማ ይችላል። ሜሲ ይችላል። አንተም ትችላለህ። ምንድነው ኳሲዮ ምናምን ጭራሽ ቁጭ ተላላችሁ አስቸገራችሁ እኮ ይወር ልዘይ ነው ምን ሆነሽ ነው? ወቻራ ታው ግን ወቻራ አሁን ሜሲ ምናምን ነው ብትላት ምናልባት ፖርቹጋላዊ ነው ልትልም ትችላለች። ሰሞኑን ድምጻዊ አስጌ ዲንዳሾ አነጋጋሪ የሆነ ቪዲዮ አለና እሱም ቪዲዮ አይተን የራሳችንን የተሰማንን ሀሳብ አስተያየታችንን እናስቀምጣለን። ቪዲዮን አይተን እንመለስ።
ምን ሆኗል? ከሚስቱ ጋር እያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ ያስቀምጧል። በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ ያስቀምጦት ነበረ። ሰክሮ ሲለፋደድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ከማን እንደደረሰኝ ታውቀዋለህ? ይህን ጉዳይ አስጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲኬድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው እርቁን ተው ነው ከእንደዚህ አይነት ሰው ጋር ልጃችንን ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። እኔ የምናገረው በሞታችን ላይ በኦርቶዶክስ ሞት ላይ በስቃይዋ ላይ ስለጨፈርክበት ከዛ በፊት አያገባኝም፣ አይመለከተኝም። ከሚስት ጋር 9 ይዘህ ብትጋድም አረንኬ ስኖማክሊስ ኦርቶዶክስ ላይ ደርሳል። ስለዚህ ያንን ነገር ምንድነው የምናደርገው? አረገች አሳየቻቸው። ሽምግልና በተቀመጡበት ጊዜ ይሄው እንዲህ ነው ያደረገኝ ብላለች። እኔ የማይገባኝ ነገር ይሄ ቪዲዮ ቀርጾ ምናምን ማስቀመጥ ማለት ነው። ቪዲዮ መሳሳቱ ይሁን ግን ቪዲዮ ማስቀመጡን ያገባው ነው ብዬ አላስብም። እና እዚህ ቪዲዮ ላይ የእናንተ ሀሳብ አስተያየታችሁ ምንድን ነው? ስምሽ ማን ነው? ጽዮን እባላለሁ። እሺ ጽዮን፣ ለአንድ ቀን የማትታይ ሰው ብትሆኚ ምን ታደርጊያለሽ? እንዴት ማለት? ማለት ማንም ሰው መንፈስ ማለት ነው ታደርጊ ማለት ነው። ምን ታደርጊያለሽ? ምን አደርጋለሁ ማለት ማንም ሰው አያየኝም ነው? ማንም ሰው አያይሽም። ኦኬ ባንክ እዘርፋለሁ። ሲሆን ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ቲኮችን አስረግዛቸዋለሁ። ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። አረ ከባድ ነው ወገን። እንዴ አስባችሁታል? እንኳንም ፈጣሪ አንቺን ሴት አደረገሽ ሌላ ምንም ማለት ነው። ሜካፐር ይላል። እሺ ላሚንን ቁጭ ልታደርጊው ነው? እስቲ እንሽ አሁን የቀረብሽ ነው። እሺ ¿Y qué fue? No hiciste nada. Con tanta chapa. Va a hacerle. Ranking, canking, can. ¿Y qué fue? No hiciste. ኧረ መጣችሁ ወገን፣ Con tanta chapa. ኧረ መጣችሁ። Ranking, canking, can. ኧረ ትችያለሽ የምር። ኧረ ቁጭ ራሱን ነው ያደረገችው የምር ለሜካፐሯ። ትችያለሽ የምር። ዝናብ ፈርተህ ያገኘከው መኪና ውስጥ ስትገባ ዘመቻ ላይ ታዲያ ይህ ዘፈን ካልተከፈተ ምኑን ዘመቻ ሆነ? ወይኔ ተበላ ብራዘር፣ ወይኔ ከዚህ ልጅ ጋር ባለፈው ጠዋት ይቻለሁ። አቤት ሲዋጋ በአንድ ጥይት 3 ሰው ነው የሚመጣው። በስመ አብ። ዳይ ወደ ዘመቻ። ይሄ ከፊት ነው መሰለፍ ያለበት። በቃ ተሳስቻለ የሚባል ነገር የለም። ሰዋሪው አንዴ ገብተሃል እንግዲህ የቀበርነው ሚካኤል ያ ሰው ገብርኤል በቃ አንዴ ገብተሃል። በቃ ለሀገራችን ሄደ ዘመቆም አለብህ። አለቀ በቃ። ገንፎ እየበላው አበቃኝ ለቡላ አለ ያገሬ ልጅ። ትናንትና እርሜን ቢርበኝ በልጅነቴ አልበላም ያልኩት አልበላም ብዬ ስገረፍ የነበረው አይኔ ላይ መጣ። ወይኔ ጉዴ አይኔ ላይ በቃ እንደዚህ የተለጠ። አሁን እኮ ጊዜው እኮ ከባድ የምር። አሁን እንዲህ ለምን አታገኝም? በጣም የምግብ ነገር ላይ ደርሶ ምን እንደሚሻለን አላውቅም የምር። ምግብ ሳይሆን ነዳጅ
ይመቸኝ ራበኝ አለ። እሺ የምር የሁላችንም ቮይስ እኮ ያለን ኑሮ ወዴት እየወሰደ እንደሆነ አላውቅም። ከጊዜ በኋላማ እንደዚህ እንግዲህ እንዲህ ያለ መሄዳችን ነው። በዚህ አያያዛችን 30 ያለፋት ሴት 30 ቆልቦሻል እኮ አይቆለልጭ ነው እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። አንዴ አባትሽ በጣም ክፍት ሳር የሚኖር እኮ ነው። የኔ ጌታ እባክህ የሴት ሽማግሌ ቢሆን ልከህ ውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ። እውነት እና ሲመጡ በነጋቱ ድጋ እግሬ ሊወድቅ እኮ ነው። የኔ ጌታ እባክህን 30 ቢያልፋት የምትወሰድ ውሽማ አድርጋታል። በቃ ምንም ማድረግ አይቻልም። ይሄ ነው ውሽማ ማትበቃም ስል ሹገርም ብቻ ትሆን ገንዘቡ ከኛ ነው። አሳዘነኝ፣ ተሰማኝ። 30 አልቦሻል ከኝነት ጥዬ ምናምን ሄዳለሁ ማለት ነው። የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ እሆናለሁ። ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ እሆናለሁ እኮ ስልጣኔ ነው። እንደውም አልፈልግሽም። ለምኝ በቃ እንዴ ቀይ ካበራማ መለመን ነው። በቃ ያገኘሽውን ሁሉ መለመን ምን አማራጭ አለ? ቀይ ያበርታል። ወንድ ልጅ መሆን በትክክል ሹማን ሄር የለ ሜካፕ የለ ቆንጆ ካልሆንክ ቆንጆ አይደለህም ነው ብቻ የሚያድንህ ወንድም ይወጣ ሞቲቬት ይላል። ሰሞኑን ደግሞ እንደዚህ አይነት ጭውዬዎችን ጀምራል በርጠሚስ። አይ ዳውድ ምን እንደሚሻለ ግን አንተ አርጀንቲናዎች ሊበዳኛ አርሰናል ምንዳኛ ነው። አምና ራሱ አምና እንደዛ አላችሁ ዘንድሮ ምን እንደምትሉ ነው ያለ። አምላኩ ያን ነበር። ምንድነው የምትዩ? ምን ታወራ ጊዜ በሜዳችሁ መተን ተቀጥናችሁ የመልስ ጨዋታ ላይ በሜዳችንም አራችሁ ስናፍራችሁ እንደዛ የመልስ ጨዋታ አረና እንዲ በቴስታ እንዳደረገና የመለጣች ሲታለው አንተ ምጭ እንዴ አረ አወይ ከመ ኢንተርቪው ተሳክቷልም አልተሳካም ማባይ እንዴ በስንት መከራ የተገኘ ስራ አበላሽተህ መጣ እንዴ? ኧረ አይደለም እንደዛ ከመ ሄዳ አበላሽተህ ነው። ተስማማን። እሺ ደሞዝ 9000 ብር ነው መነሻ። ትንሽ ቆይቶ ደግሞ ይጨምራል አለኝ። እሺ እኔ አንተ ልጅ ምን ይሞኝ ነው እና ትንሽ ቆይቼ እመጣለሁ ብዬ ውላት። እስቲ ይሄው የታባ ሲጀምር ማን መርቅነ ሂዳለክ እንደውም የሱ አንተ ነው እደጋገመው ነበር። ኤርፖርት እንዴ አረ አይ ጉድ እጅግ ያንተ ደግሞ የባሰ ነው። ቦርሳ ነው ድንኳን ነው ምንድነው? ይጭኑልሃል ግን አይ አንተ ይሻላል። አይ በሰንሰለት ብታረገው ግን አሪፍ ነው። የባሰ አታምጣው አለ ሰምቻለሁ እንዳገባሽ ይላል ታክሲ ውስጥ ነው። ጎጆሽ እንዴት ጸና፣ ልጆችሽ አደጉ፣ ባልትዳርስ ጤና፣ የዝማ ረዳት ሂሳብ ከኔ ቁረጥ፣ ለከፈለላት ነው ልብና ጆሮዋን በአንድ ቀን የምትሰጥ። ያዝ ተቀበል በሞትኩት እንኳን ለፊርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል እምነቴን ስከፍል መክፈሌ እኔ ዕጣ፣ ለዚህሽ እከፍላለሁ ያቺ እስክትዋው ተስማምቶሻል በጣም ይላል። ባልሽ ይወድሻል አንቺስ ቆይ ወደድሽው፣ ለሱ ክፍቱንለት በኔ ቆለፍሽው። የኔ እንኳን ተይው ለማይ ብዬ በአንቺ ስም ያለች ሴት አገባው በቀደም፣ ከሷ ወለድኩ እንጂ የፍቅር ፍርሚያ የቀንቻ አልተቀደድም። ያማል ግን በጣም የፍቅር ክፋቱ የመውደድ ክፋቱ ለዩሊንታ ብሎ በፍጹም አይመጣም። ማነረዳት ልጅት ቤታዊ የሆነው እዚህ ጋር አውርዳት። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሪ አንድም ከልቤ ላይ ደህና ሰንብች ዋው ያሲኑ አይ ባይዚ እቺ ትወና በጣም ነው የምወደው። ታሪክ ይመስላል። እኔ እኮ
የምር ያሲኑ በዚህም በዛም እያዋዛ በቃ ማንነታችንን ነው የሚነግረን። የምር ቲክቶክ ላይ ሄዳችሁ ተከተሉት። ጸዴ የሆኑ ቪዲዮዎችን ነው የሚለቁት ያሲኑ። የምር በርታ ብራዘር። ዛሬ ደግሞ ምን ይዘህ መጣ? ይቻላል። መጀመሪያ ግን መመዝገብ አለበት። አሁን አይን ሞልተናል። ደግሞ እንደሱ አይነት አይን አንቀበልም ማለት አይን ምን ሆነ? እሱ ዶክተር ተመክረሻል እና መስጠታችንም እያልሽኝ ለአንተ ይሰጣል እንጂ አንተ መስጠታቸው አረብ እሺ ብዙ አትጠጋኝ ማን አይረክ አራንተሰው እንደዚህ አይነት ሀሳቦችን ቆይ ከየት ነው የምታመጣቸው? ኧረ ተው እየለየልን የምር ግን ሀሳቦችን አደንቅልሃለሁ የምር። ጋይስ ለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። ላይክ ሰብስክራይብ ማድረግ እንዳይረሳ። ቻው ቻው።